አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። ሞትን ድል አድርጎ የተነሳ የሁላችን ንጉሥ የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ ከዘላለም እስከ ዘላለም አሁንም ሕይወቱን ለሁላችን አድሎ ከሚያስፈራውና ከሚያስጨንቀው ነገር ሁሉ ዓለምን ሰላም እንዲያደርግልን የእሱ ቅዱስ ፍቃድ ይሁንልን። ያዛኝቱ የድንግል ማርያም ምልጃም ከሁላችን ጋር ይሁንልን። ዛሬ ዳግም ትንሣኤ ተብሎ ይነገራል። ዛሬ እሁድ ስያሜዋ ዳግም ትንሣኤ ነው። ዳግም ትንሣኤ የተባለበትም ምክንያት ምንድነው? ባጭሩ ቶማስ የተባለው ወይም ዲዲሞስ ተብሎ ይጠራ የነበረው ከ12ቱ አንዱ የነበረው ሐዋርያ ጌታ በተነሳ ዕለት አልነበረም። ስለዚህ ለደቀ መዛሙርቱ እጁን እነሆ በጎኑ አስገብቶ ቅንዋቱን ችንካሩን ዳሶ ካልሆነ በስተቀር እንደማያምን ነግሯቸው በዕለተ ሰሉስም ቶማስ ተብሎ ይህን በተናገረበት ዕለት ተሰይሟል። ታዲያ በሳምንቱ እንደገና ዳግም ትንሣኤ የተባለው ልክ እሁድ ቀን ከሞት እንደተነሳ ፈርተው በሩን ዘግተው ደቀ መዛሙርቱ እንዳሉ በተዘጋ በር በተቆለፈ በር ገብቶ ሰላም ለእናንተ ይሁን እንዳላቸው ቶማስም ባለበት ዛሬ መጥቶ ናዳሰኝ ናዳብሰኝ ቶማስ እመን እንጂ አትጠራጠር ብሎ ዳግም የተገለጸበት ዕለት ስለሆነ ዳግም ትንሣኤ ተብሏል። ታሪኩን የምታገኙት በዮሐንስ ወንጌል ምዕራፍ 20 ላይ ነው። ይልቁንም ደግሞ ከቁጥር 24 ጀምሮ ቁጥር 25ን አንበባችሁ ቁጥር 26 ላይ ልክ ኢየሱስ ከ8 ቀን በኋላ ብሎ ልክ የዛሬ 8ኛ ቀን እሁድን ዳግም ትንሣኤ ብለን የምናከብርበትን ታሪክ ይነግረናል። መጽሐፉ እንደሚነግረን ቅዱስ ዮሐንስ ወንጌላዊ እንደሚጽፍ በረከቱ ይደርብንና ወቶማስ አሃዱ እምአስርቱ ይላል ወአሃዱ አርዳኢሁ ዘይብልዎ ዲድሞስ ኢሃሎ ምስሌሆሙ ሶበ መጻ እግዚ ኢየሱስ ሀቢሆሙ። ዲዲሞስ የተባለው ከ12ቱ ደቀ መዛሙርት አንዱ የሆነው ረድ እርሱ ኢየሱስ ክርስቶስ በመጣ ጊዜ በዝግ ቤት ገብቶ ሰላም ለክሙ ሰላም ለእናንተ ይሁን ባላቸው ጊዜ ከእነርሱ ጋር ስላልነበረ እነሆ እነሱም ደቀ መዛሙርቱ ጌታን አየነው ብለው ነግረውት ነበርና እርሱ ደግሞ ምን ብሏቸዋል? ወይቤሎሙ እመ ኢርኢኩ እደዊሁ ወእገሪሁ ሀበ ቀነውዎ በቀኖት የተቸነከረውን እጁን የተቸነከረውን እግሩን ካላየው ደግሞ ከዚህ በላይ ነው የሚናገረው። ወእመ ኢወደይኩ አጽባእትየ ውስተ ቅነዋቲሁ ወእመ ኢያባይኩ እዴየ ውስተ ገቦሁ ወኢገሰስኩ እያምን። እንዲህ ነበር ያላቸው። በቀኖት የተቸነከረውን እጁን የተቸነከረውን እግሩን እንደገና በጦር የተወጋውን ጎኑን ካልዳሰስኩ አላምንም አላቸው። ቶማስ ለምንድን ነው አላምንም ያላቸው? ሁለት ትልልቅ ምክንያቶች ልንገራችሁ። ብዙ ጊዜ ይሄ ቶማስ እንደው ተጠራጣሪ፣ ይሄ ቶማስ እርግጥ ነው ጌታ ብሎታል፣ ግን ምንድነው ምክንያቱ ስትሉ፣ አንደኛ ከልጅነቱ ጀምሮ የሰማው ትምህርት አለ። አንዱ ትልቁ ለሰው ልጆች ፈተና የሚሆነው ነገር ምንድነው? ከማይሆን ሰው የሚሰማ ትምህርት ነው። ከማይሆን ሰው የሆነ ትምህርት ከሰማችሁ ወይ ውስጣችሁ ከተነገራችሁ ያ ነው ሁሉ ጊዜ የሚያድግባችሁ። ቶማስ ሰዱቃዊ ነው። ሰዱቃዊ ማለት ደግሞ ከእስራኤል 4 ክፍሎች አንዱ ነው። ሰዱቃውያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ የእሴይ ዘር የሚባሉ አሉ፣ ወይም ደግሞ የዘለጥስ ተብለው የሚጠሩ አሉ። ይህ ቶማስ ዲዲሞስ ከሰዱቃውያን ወገን ነው። ሰዱቃውያን ደግሞ በእምነታቸው የሞት አይነሳም። ከልጅነቱ ጀምሮ የሰማው እሱ የሞት አይነሳም ነው። ስለዚህ ቶማስ ለምንድነው እጁን ካልዳበስኩ ካልዳሰስኩ ያለው ስንል
ከልጅነቱ ጀምሮ የሰማው የተማረው ትምህርት ተጽዕኖ ፈጥሮበታል። ስለዚህ አይቼ ዳብሼ ሊል የመጣው ለዚህ ነው። ሁለት ይሄንን ያለበት ምክንያት እሺ እናንተ ተነሳ አየነው ብላችሁ ታስተምራላችሁ። እኔም ሐዋርያ ነኝ። እነ ጴጥሮስ አዩት፣ እነ ዮሐንስ አዩት፣ እነ ያዕቆብ አዩት፣ እነ ሉቃስ ሳይቀሩ አዩት። እኔ 12 ሐዋርያት ውስጥ ሆኜ ይሄ ወደ ቀሌዮጳ ሲሄዱ ለኒቆዲሞስና ለሉቃስም ተገለጠ እያልኩ ተነሳ ሲሉ እነሆ እኔ ሰማሁ እያልኩ ላወራ ነው። እኔም እንደናንተው ማየት አለብኝ ብሎ ነው። አሳማኝ ነው አይደል? የቶማስ ምክንያት ግን ምንም ይሁን ምንም እምነት በማመን ነው። በቃ ተነሳ። ለነሱ የተገለጠ ለሱ የማይቀርበትም። ለኛም ለሁላችንም በረከትና ረድኤቱን ያድለን። ስለዚህ ቶማስ እነዚህ ሁለት ምክንያቶች አሉት። ከዛ በኋላ ዳግም ትንሣኤ የተባለው እንዳልኳችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ወእምድኅረ ሰሙን መዋዕል እንዘሃለው ካይበ አርዳኢሁ ውስጠ ይላል። እንደገና ዳግመኛ አሁንም በዝግ ቤት ነው ያሉት። በር ዘግተዋል። በሩን ዘግተው ተቀምጠው እንዳሉ ወቶማስኒ ሃሎ ምስሌሆሙ አሁን ቶማስ አብሯቸዋለ ከነሱ ጋር ተቀምጧል። ወእንዘ እጽው ሆህት አሁንም በሩ እንደተዘጋ ነው። ደጁ ተዘግቷል፣ ተቆልፏል። ለዚህ ነው ዳግም ትንሣኤ ያስባለው በዝግ መቃብር እንደተነሳ በዝግ ቤት እንደገባ አሁንም እንደገና በተቆለፈ ቤት ገብቶ ልክ እንደ ሳምንቱ ኢየሱስ ክርስቶስ መጥቶ መካከላቸው ቆመ። መጻ እግዚ ኢየሱስ ወቆመ ማእከሎሙ መጣና መሃላቸው ቆመ። ልክ ሳምንት ዕለት ተነስቶ መሃላቸው እንደቆመ የተናገራቸው ቃል አንድ ቃል ነበረ። ወይቤሎሙ ሰላም ለክሙ እንዴት ሰነበታችሁ? እንደምን አላችሁ? ሰላም ለእናንተ ይሁን አላቸው። ተመልከቱ፣ ሰላም ለእናንተ ይሁን አላቸው። ልክ ይሄንን ነበረ የተነሳለት የተናገረው። ዳግም ትንሣኤ የሚያስብለው ይሄ ነው እንጂ ኢየሱስ ክርስቶስ እንደገና ሞቶ ተነስቶ አይደለም። ወእምዝ ይቤሎ ለቶማስ አምጽ አጽባኢተከ ዝየ ወርኢ እደውየ ወእገርየ። አሁን ቶማስን ጠራው። ቶማስ ና እጅህን ጣትህን አምጣ፣ ና ዳብሰኝ ወሃብ ዴከ ወአብ ውስተ ገቦዬ ወግስስ አለው ይላል። እጅህን አምጣና ወደ ጎኔ አግባ ዳሰኝ አለ። ወኢትኩን ናፋቄ አላ እመን፣ መናፍቅ አትሁን፣ አትጠራጠር፣ እመን እንጂ ቶማስ አለው። ቶማስ እንዲህ ሲባልም እጁን አይ በቃ አይቻለሁ ተጠራጣሪ የተባለበት ምክንያት ምንድነው? አሁን ከመጣ ደግሞ ቅድም እንዳልነው የሰዱቃዊነት ችግሩ ካለ እንደገና ደግሞ እነሱ አየው ሲሉ እኔ ሰማሁ ልል ነው ወይ ብሎ አሁን መጥቶ ሰላም ለእናንተ ይሁን ብሎ ናአ አትጠራጠር፣ አትናፍቅ፣ አንተ መናፍቅ አትሁን፣ ቶማስ ና እጅህን አምጣ ጣትህንም አምጣ ሲለው ቶማስ በቃ አይቻለሁ አምላኬ አምኛለሁ ማለት ነበረበት። ቶማስ ግን ጣቱን ወደ ጎኑ እጁንም ወደ ጎኑ ሊያስገባ ሊዳብስ ልክ ሲነካው ቶማስ በመለኮታዊ እሳት እጆቹ ተቃጠሉ። የዛን ጊዜ በታላቅ ድምፅ ጮኸ። ወይቤሎ ቶማስ እግዚእየ ወአምላኬ ብሎ ጮኸ። ጌታዬና አምላኬ ብሎ ጮኸ። ሁለት ነገር ተናገረ። ልብ በሉ። እግዚእየ ወአምላኪየ። እስቲ ሁላችሁም በሉ እግዚእየ ወአምላኪየ ምን ማለት ነው? ጌታዬ አምላኬ ማለት ነው። ይሄንን ለምንድን ነው ያለው? ጌታዬ አምላኬ ያለበት ምክንያት ምንድን ነው ስትሉ ጌታዬ ያለው መዳሰሱን አይቶ ስለነካው፣ አምላኬ ያለው ደግሞ እሳቱ ቢፈጀው። ስለዚህ ይህንን ድምፅ አሰምቶ ተናገረ። ቢዳስሰው ከእሳት እንደገባ ጅማት ነው ኩምትር ያለው። መዳሰሱን ሲያይ እግዚእ አለ፣ ማቃጠሉን ሲያይ አምላኬ አለ።
በዚህ ደግሞ የምትረዱት ሌላ ነገር ኢየሱስ ክርስቶስ ከሞት ሲነሳ ከመቤታችን ድንግል ማርያም የተዋሃደውን ሥጋ እንደተዋሃደ መነሳቱን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ በሳምንቱ ለቶማስም ሲል ዛሬም ደግሞ እንደ ቶማስ በመዳሰስ በመዳበስ ወይም በፕሩፍና በሪዝን ላይ እናምናለን ብለው የሚያምኑ አሳቢዎች ሳይቀሩ የኢየሱስ ክርስቶስን መነሳት ይረዱት ዘንድ ይህ ሆኗል። ስለዚህ ይህ ቀን ዳግም ትንሣኤ ተብሎ ይነገራል። ለቶማስ መልስ የተሰጠበት ዕለት ነው። ቶማስም ጌታዬና አምላኬ ብሎ ጮኸ። ኢየሱስ ክርስቶስ አምላክ ነው። ተመልከቱ። አንዳንድ ሰዎች ኢየሱስ እኔ አምላክ ነኝ ብሎ የት ነው ያስተማረው? የት ነው? በጠቅላላ ወንጌሉ ትንቢቱ የሚነግረን ኢየሱስ ክርስቶስ አምላክ ነው። ልብ በሉት። አሁን ቶማስን ለምንድን ነው አምላኬ ለምን አልከኝ አላለውም። ብዙ ሰዎች ይሄን ቃል ለመናገር ይቸገራሉ። ኢየሱስ ጌታ ነው ሲሉ ሲፎክሩ ተሰማርቸዋላችሁ። አንዳንድ ሰዎች ደግሞ አምላክ አይደለም ኢየሱስ ክርስቶስ ሲሉ ተሰሟቸዋላችሁ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ የአብ ልጅ እርሱ ወልድ ኢየሱስ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ነው። የኃያላን ኃያል ነው። የልዑላን ልዑል ነው። የሰማይና የምድር ፈጣሪ ነው። ፈጥሮም የሚገዛ ነው። ስለዚህ ቶማስ አምላኬ አለው። ኢየሱስ አምላክ ነው። ብዙ ሰዎች ዛሬ አማላጄ ብለው ይናገራሉ። ለስም አጠራሩ ክብር ምስጋና ይግባው። እንዴት ዝቅ ማድረግ ነው? አይሁድ እኮ የሰቀሉት ኢየሱስ ክርስቶስን አምላክ ነኝ ብሏል ብለው ነው። ዛሬም አምላክ ላይሉ አንደበታቸው የታሰረ በርካቶች አሉ። እኛ ግን እናምነዋለን። ቶማስ እንዳለ ጌታዬ እንለዋለን፣ አምላኬ እንለዋለን። ጌታዬ አምላኬ። አዎ ሰማይና ምድርን የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር እሱ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የተማራችሁትን ትምህርት ለሌላም ማስረዱ። ቢያንስ ለ10 ሰው። ብዙ ጊዜ እዚህ ትምህርት ውስጥ ስትከታተሉ ብዙዎች አሁን ጾሙ ከተፈታ በኋላ ራሱ የእግዚአብሔር ቃል መስማት የተዉ ጸሎታቸውን ያቋረጡ ብዙዎች አሉና እናንተ በየለቅሱ የምትሰሙ ሰዎች ግን ሐዋርያ መሆን አለባችሁ። ይሄንን ስንል እኛ ለሌላ ዓላማ አይደለም። ወንጌልን የጀመርነው ገና ቴክኖሎጂው ሳይመጣ ነው። እኔ 7 ዓመት አዲስ አበባ ስኖር ከዛ በፊት 7 ዓመት ባርሲ ውስጥ 7 ዓመት አዲስ አበባ በየቀኑ እንደውም ሁለት ጊዜ ነበር ማስተምረው የእግዚአብሔር ቃል ለሰዎች እንዲደርስ። ዛሬም አገልግሎታችን ይቀጥላል። እናንተ ደግሞ ሐዋርያ ናችሁ። እንደ ሴቶቹ ቅዱሳት አንስት እንደነ ሐዋርያት እንደሌሎቹ ቅዱሳን እንደተባረኩት ሁሉ እናንተም የተባረካችሁ ለሌላው ይሄን ቃል አድርሱ፣ አሰሙ። ከክፉ ነገር ከርኩሰት ዓለምን ይሰውርልን። እናንተንም ኃያሉ አምላክ ኢየሱስ ክርስቶስ የልባችሁን ሐሳብ ይፈጽምላችሁ፣ ከሚያስፈራ ነገር ይሰውራችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍሱን ያውርሳችሁ፣ ከሚያስፈራው መከራ ይሰውራችሁ፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን። እግዚአብሔር አምላክ እናንተንም በረድኤት አይለያችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም ሰአሊ ለነ ቅድስት ብለን ደጅ የምንጠናት ቅድስት ሆይ ለምኝልን የምንላት እሷ ለዘላለም አማላጅ ትሆነን። አሜን። ክብር ምስጋናም ለሥላሴ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።